ዝምታ ያሸልማል ነው። ዝምታ የሚከበርበት እንጂ ጨዋታ አይደለም። የዛሬዎቹ ተሳታፊዎች ጓደኛ ማቾች ናቸው። አማኑኤል ይትባረክ ሜትር ታክሲ ሹፌር፣ መስፍን ዳምጠው ተማሪ፣ ወንደሰን ገብረአብ ተራ አስከባሪ፣ ብርሃኑ ይትባረክ ሜትር ታክሲ ሹፌር፣ አሸናፊ ለገሰ ካሜራማን፣ ግርማ ደርበው ተማሪ። በዝምታ ያሸልማል 8 ቅጣቶች ያዘለ ጨዋታ ሲሆን የቡድኑ አባላት ከሚመርጡት ካርድ ውስጥ የአጽም ምልክት የደረሰው ሰው ያልተለመደ ቅጣት ያስተናግዳል። ቅጣቱን ተቋቁሞ ካሸነፈ ወይም ካለፈ ቡድኑ ብር ያሸንፋል። ነገር ግን የቡድኑ አባላት ከበጠበጡና ያለ አግባብ ድምጽ ካወጡ ምንም አያገኙም። ከነዚህ 8 ቅጣቶች በመጀመሪያው ዙር 3 ቅጣቶችን ታስተናግዳላችሁ። ዝምታ ያሸልማል የሚፈልገው 2 ነገር ብቻ ነው። ዝምታ ማክበር፣ ቅጣቶቹን በደንብ መወጣት። ከሁለት አንዳቸው ሙሉ ለሙሉ ሳይተገበሩ ቢቀሩ የተዘጋጀላችሁን የገንዘብ ሽልማት አታገኙም ማለት ነው። ያ እንዳይሆን ዝም ማለት፣ ቅጣቱን ተግባራዊ ማድረግ ይጠበቅባቸዋል። በመጀመሪያው ዙር 3 ቅጣቶችን ያዘለ ሲሆን እያንዳንዳቸው 2,000 ብር ያዘለ ነው። የመጀመሪያውን ቅጣት የሚያስተናግደው ተቀጪ ማን ይሆን? ጀምሩ። ቀለጥ። የመጀመሪያው ተቀጪ መስፍን ነው። ቅጣቱም የሚሆነው ጓደኞቹ ኮዳ በትክክል ከርብተው እስኪያስቀምጡ ድረስ የቀረበለትን የሚጥሚጣ ቃሪያ አንድ በአንድ እያነሳ መብላት ይኖርበታል። አይዳ ይህ ሁሉ ጓደኛ ሰብስበ አንዱ እንኳን ኮዳውን በስነ ስርዓት ከርብተው የሚያስቀምጥ ጓደኛ አተ የሚጥሚጣ ቃሪያውን አነከትከው። አይነህን ቁልጭ እያደረግ ተንገብግበ በመጨረሻ አማን ደረሰልህ። የቡድኑ አባላት ቅጣቱን በአግባቡ በመጨረሳቸው 2,000 ብር አሸንፈዋል። እናንተም በየቤታችሁ ያላችሁ በሙሉ እነዚህ ቅጣቶች በፍጹም ቤት ውስጥ የሚሞከሩ አይደሉም። ቀጣይ ቅጣት 2,000 ብር ያሸልማል። አሁንም የመጀመሪያው ዙር ላይ ነው ያላችሁት። ጀምሩ። ፌንጣ። ሁለተኛው ተቀጪ ደግሞ ብርሃኑ ነው። ብርሃኑ በልጅነቱ ቦርቆ እንዳላደገ ጨቅላ ፌንጣ ከጎማ
አንዴ በጎማዎቹ መሃል ቀጥሎ ጎማው ዳርና ዳር ላይ እያረፈ ፍንጥር እያለ በተሰጠው 30 ሰከንድ ጊዜ ውስጥ 3 ጊዜ መመላለስ ይኖርበታል። ከተሳሳተ በሚቀረው ደቂቃዎች ውስጥ እንደ አዲስ ጀምሮ መጨረስ ይኖርበታል። ባለቀ ሰዓት ብሬ ቢሳሳትም ያለውን ሰዓት በድጋሚ ተጠቅሞ ውድድሩን ማጠናቀቅ ችሏል። ብሬም ቅጣቱን በአግባቡ በማጠናቀቁ የቡድኑ አባላትም ድምጽ ባለማሰማታቸው የ2000 ብር አሸናፊ በመሆን የገንዘባቸውን መጠን 4000 ብር አድርሰዋል። ወደ ሁለተኛው ዙር ተሸጋግራቸዋል። ሁለተኛው ዙር 2 ቅጣቶችን የያዘ ሲሆን እነዚህ ቅጣቶች 5000 ብር ያሸልማሉ። ብሩ ከፍ አለ ማለት እንድትዘናጉ ሳይሆን ቅጣቶቻችሁን በደንብ የምትወጡበትን አቅም የምታደራጁበት ነው። ተግባባን? ምን ማድረግ እንዳለባችሁ መናገር አለብኝ የለብኝ? ጀምሩ። እንጣጥ ተረኛው ተቀጪ አማኑኤል ነው። ቅጣቱ እንደ ልጅነቱ እጅ በጆሮ ይዛል። ከዛም ከጥግ እስከ ጥግ በ2 ደቂቃ ውስጥ 5 ጊዜ መመላለስ ይኖርበታል። እንደምንም ተወርትሮ ቅጣቱን ለመጨረስ ቢሞክርም ጓደኞቹም 5000 ብሩን እንዲያመጣላቸው እንዲጨርስ ሊገፋፉት ቢሞክሩም እሱም ለመሞከር ቢፈልግም ወገቡን እንኳን ጎንበስ ማድረግ አልቻለም። አይናቸው እያየ 5000 ብር አጥተዋል። አሁንም እንዳትዘናጉ፣ ተስፋ እንዳትቆርጡ። ቀጣይ 5000 ብር ይጠብቃቸዋል። ጀምሩ።
ሚዛን ተቀጩ ግርማ ከርዕሱ በመነሳት በቀላሉ የሚወጣው ፈተና እንደሆነ ተሰምቶታል። ያላወቀው ነገር ግን በጭንቅላቱ ላይ በውሃ የተሞላ ማስታጠቢያ አስቀምጦ ቁጭ ብድግ መስራት እንዳለበት ነበር። ገና ከጅምሩ አንዴ በፊቱ አንዴ በኋላው ውሃውን ያንዠረግገው ጀመር። በዚህ ምክንያት ቡድኑ ለተከታታይ ሁለተኛ ጊዜ የ5000 ብር አምልጧቸዋል። እናንተም በቤታችሁ ያላችሁ በሙሉ እነዚህ ቅጣቶች በፍጹም እንዲሁ የሚሞከሩ አይደሉም። ወደ ሶስተኛው ዙር ተሸጋግራችኋል። ትኩረት ሰብስቡ፣ ዝምታችሁን አጠናክሩ፣ ቅጣቱን በደንብ ለመወጣት ደግሞ ተዘጋጁ። ሶስተኛው ዙር 2 ቅጣቶችን ያዘለ ሲሆን እያንዳንዳቸው 7,000 ብር ያዘለ ነው። ምን ማድረግ እንዳለባችሁ መናገር አለብኝ የለብኝ? 7,000 ብር አየር ላይ ትቀራለች ወይስ ባንክ ውስጥ ትገባለች? ጀምር። ልምጥ ከአሸናፊ ውጪ ሁሉም ተቀጪዎች ናቸው። አሸናፊም ቅድም እያፈራረቁ ላደረሱበት ቅጣት በለስ ቀንቶት ለሁሉም ዋጋቸውን የሚሰጥበት ሰዓት ደርሷል። በመሆኑም እንጨት ላይ ተወጥሮ በታሰረ ላስቲክ እያንዳንዳቸውን ጀርባቸውን 5 ጊዜ ጠብሳቸዋል።
ብድር በምድር እንዲሉ አሸናፊም እያማረጠ ብድሩን መልሷል። እነሱም ድምፃቸውን እፍና አድርገው ቅጣታቸውን ጨርሰዋል። በዚህም ቀደም ከነበራቸው 6000 ብር ላይ 7000 ብር በመጨመር 13000 ብር ላይ ደርሰዋል። 7000 ብር ደስ ያለ ትመስላለህ። መጨረሻ ላይ ዱላ ያስክበት መንገድ ቡሄ በዓል እንኳን ሳይደርስ ሆያ ሆዬ ለማለት የፈለግ ትመስላለህ። ለማንኛውም አሁንም እንዳትዘናጉ፣ 3ኛው ዙር አንድ ቅጣት ይጠብቃቸዋል። ይህም 7000 ብር ያሸልማል። 7000 ብር አየር ላይ ትቀራለች ወይስ ትታፈሳለች? ጀምሩ። ልቅላቂ ተረኛው ተቀጪ ወንደሰን ነው። በዚህ 7000 ብር በሚያስገኘው የ3ኛው ዙር ሁለተኛ ጨዋታ ለማሸነፍ የቀረበለትን ሊጥ ያለ አንዳች ማመንታት ግጥም አድርጎ መጠጣት ይጠበቅበታል። አረቀስ ጭራሽ ከብዷል ብለን ያሰብነው ሊጥ እንዲያጣጥሙ ይጠጣዋል እንዴ? ጭራሽን ጥፍጣፊ እንኳን እንዲቀር አልፈለገም። ለማንኛውም የተሰጠውን ትዕዛዝ በአግባቡ በመወጣቱ እንዲሁም ጓደኞቹ ትንፋሻቸውን ዋጥ አድርገው በማለፋቸው የ7000 ብር አሸናፊ መሆን ችለዋል። የሚገርም ነው። እኔ ምናልባት ወሰድ መለስ የሚያደርገው መስሎ ነበር። እንደምትጨልጠው አልጠበኩም። ጎበዝ። የመጨረሻው የ4ኛው ዙር ብቸኛው ቅጣት 9000 ብር ያሸልማል። 9000 ብር አየር ላይ ናት፣ ትቀራለች፣ ትታፈሳለች። መናገር አለብኝ ከዚህ በኋላ። ጀምሩ። መረረኝ። የመጨረሻው ተቀጪ አሸናፊ ነው። ቅድም በላስቲክ እየጠበሰ ያስከፋቸው ጓደኞቹን የመጨረሻ ሽልማት የሆነውን 9000 ብር በማሸነፍ ማሳካት ያለበት ሰዓት ላይ ደርሰዋል። በዚህ በ4ኛ ዙር ባለው ብቸኛ ቅጣት በብርጭቆ ተጨምቆ የቀረበለትን ግራዋ ጭልጥ አድርጎ መጠጣት ይኖርበታል።
ወቾ ጉድ! ፊቱን ጭምቅ አድርጎ የቀረበለትን ግራዋ እንደ ጣፋጭ ጁስ ጭልጥ አድርጎታል። ጓደኞቹም ዝምታቸውን ጠብቀው ተቀምጠዋል። ስለዚህም የ9,000 ብር አሸናፊ በመሆን በአጠቃላይ ቡድኑ ያገኘው ብር ወደ 29,000 ብር ከፍ በማድረግ ውድድራቸውን አጠናቀዋል። እናንተ በቤታችሁ ያላችሁ በሙሉ እነዚህ ቅጣቶች ቤት ውስጥ የሚሞከሩ አይደሉም። ዝምታ ያሸልማል። ይህን ይመስል ነበረ። እሁድን በኢቢኤስ ይቀጥላል። መልካም ጊዜ